በቀጥታ ወደ ትናንትናው ምሽት ጨዋታ እናመራለን። የአውሮፓ ሻምፒዮንስ ሊግ ትናንት ለየት ያሉ ክስተቶችን ብቻ መሰረት አድርገን እነጋገራለን። ሻምፒዮንስ ሊጉ ትናንት ላታ ትልቁ የጨዋታው ድራማ የስታዲዮ ዳሉዙ የቤኔፊካና የሪያል ማድሪድ ጨዋታ ነው። ትልቁ ድራማ የነበረው ይሄ ጨዋታ የሚጠበቅበት መንገድ ነበረ። ብዙዎቹም ጨዋታ እንዲህ አይነት መልክ ሊኖራቸው እንደሚችል ይጠበቅ ነበር። በነገራችን ላይ ለምሳሌ ናፖሊ ከቼልሲ፣ ሊቨርፑል ከቃራባ፣ ሲቲ ከጋላታ ሰራይ እንደ ማድሪድ አይነት ፈተና ቢገጥማቸው ቢመሩ አቻ ቢሆኑ ተመሳሳይ ጣፈንታ ሊደርሳቸው የሚችሉ ቡድኖች ነበሩ። ሲቲም ሊቨርፑልም ቼልሲም እርግጠኛ ሆነው ስላልገቡ በውድድሩ ላይ ማለት ነው። ግን የትናንትናው ቀን ለሪያል ማድሪድ መጥፎ ቀን ሆኖ አልፏል። ሌሎቹ የቤት ስራቸውን በሚገባ ተወጥተው 8 ውስጥ ነው አጠናቀዋል። በነገራችን ላይ የእንግሊዝ እግር ኳስ ምን ያህል ዓለምን ዶሚኔት እያደረገ እንደሆነ ማሳያ ነው። 5 ክለቦች ከእንግሊዝ ፕሪሚየር ሊግ ናቸው። 5 ክለቦች ከ8ቱ 5ቱ የእንግሊዝ ፕሪሚየር ሊግ ክለቦች ናቸው። ባየር ሙኒክ፣ ባርሴሎናና ስፖርቲንግ ሊዝበን ብቻ ናቸው የሌላ ሀገር ክለቦች። ቶፕ 8 የጨረሱት 8ቱ የፕሪሚየር ሊጉ ክለቦች ናቸው። ይሄ የእንግሊዝ ፕሪሚየር ሊግን ኮታ የእንግሊዝ ፕሪሚየር ሊግን ቁጥር በሻምፒዮንስ ሊግ የሚጨምር ነው። እንዳምናው 5 ክለቦች እንዲሳተፉ የሚያደርጉ እንዲህ አይነት ውጤት በተለይ ጥሎ ማለፉ ላይ የሆነ ውጤት ካስመዘገቡ ወደ ቀጣዩ ዙር ካለፉ ትልቅ ቫልዩ ያለው ነው። ኦልሬዲ ጥሎ ማለፉ ይሄኛው ጥሎ ማለፍ የመጀመሪያው ጥሎ ማለፍ ስለሚያልፋቸው 5ቱ ቡድኖች ኒውካስል ብቻ ነው ደርሶ መልስ የሚጫወተው። ከዛ በኋላ ባሉ ጨዋታዎች አንድ ስቴፕ ማለፍ ብቻ ነው የሚጠበቅባቸው። ወደ ሩብ ፍጻሜ የተወሰነ 3 ቡድን 4 ቡድን ካለፈ የእንግሊዝ ኮታ አሁንም ይጨምራል፣ ቀጣይም ይጨምራል። ኦልሞስት በቃ የ5ቱ ኮታ የእንግሊዝ ነው። አሁንም ዘንድሮ አንቶኒዮ ኮንቴ ተጠይቀው ነበረ። ኢቨን ሃንሲ ፍሊክም ተናግረው አንቶኒዮ ኮንቴ ቃን ቀደም ብሎ ነው የተናገሩት። እኔ እንደ እንግሊዝ ፕሪሚየር ሊግ ክለቦች መዥረጥ አድርጌ 100 ሚሊዮን ፓውንድ 120 ሚሊዮን ፓውንድ መዥረጥ አድርጌ ተጫዋች ባስፈርም ደስ ይለኝ ነበር፣ ግን በጣሊያን ያንን ማድረግ አይቻልም የሚል ሀሳባቸውን ማስቀመጣቸው ይታወሳል። ሃንሲ ፍሊክ 5ቱ ቡድኖች ከእንግሊዝ ናቸው እንዴት ይሄ ሆነ ተብሎ ሲጠየቁ አይ እነሱ የሚያወጡትን ገንዘብ እስኪዩት፣ ላሊጋው ላይ የሚወጣውን ገንዘብና እዩትና ሁለቱን አስተያዩ፣ ልዩነቱን ትረዳላችሁና ገንዘብ ያመጣው ወይም በገንዘብ ኃይል የመጣት ኃያልነት ነው የሚል ሀሳባቸውን አስተጋብተዋል። እንደዛ ነው አድማጮቻችን፣ እንደዛ ብላችሁ ታስባላችሁ? የእንግሊዝ ፕሪሚየር ሊግ ኃያልነት ገንዘብ ያመጣው ነው ብላችሁ ታስባላችሁ? ማለት ብዙ ጊዜ የሚነሱ ነገሮች አሉ። አሁን እንቁላሉ ነው ቀድሞ የመጣው ዶሮዋ ናት ቀድሞ ያመጣችው የሚሉ መከራከሪያ አለ። ግማሹ ላይ ዶሮዋ ሳትመጣማ እንቁላሉ እንዴት ይመጣል? እንቁላሉ ሳይመጣ ዶሮዋ የሚል መከራከሪያ አለ አይደል? የእንቁላሏና የዶሮዋ ጉዳይ። የእንግሊዝን ፕሪሚየር ሊግ ጉዳይ እንደዛ ሆኗል። አንዳንዶች ኖ የእንግሊዝ ፕሪሚየር ሊግ እኮ ገንዘቡ የፈረጠመው ከፍ ያለው እኮ እይታ ስላለው ነው፣ የሚታየው ደግሞ ተወዳጅ ሊግና ቆንጆ ጨዋታ ስለሚጫወቱ ነው ይላሉ። እንደ ሃንሲ ፍሊክ አይነቶቹ ደግሞ ገንዘብ ስላላቸው ተወደደ ሊጋቸው ይላሉ። ሌሎቹ ደግሞ እንዲወደድ ያደረግነው ሰርተን ነው፣ ገንዘቡ የመጣው ከስራው በኋላ ነው የመጣው፣ ተወዳጅ ስለሆነ ነው ሊጋችን ገንዘብ ያመጣው የሚል መከራከሪያ ያቀርባላችሁ። አድማጮቻችን እናንተ በምትፈልጉት መንገድ ልትተረብዩትና ሀሳብ ልትሰጡበት የሚችሉበት እድል አለ። ትናንት የነበረውን የቤኔፊካና የሪያል ማድሪድ ጨዋታ ከቤኔፊካና ከሪያል ማድሪድ ደጋፊዎች በተጨማሪ ስፔሻሊ በተለየ መንገድ የማርሴና የሲቲ ደጋፊዎች በጉጉት እየጠበቁት ነበር የጨዋታውን ውጤት። ማርሴ 24ኛ ደረጃ ላይ ተቀምጧል። ጨዋታው 97-98 ደቂቃ ደርሷል። ያላለቀው ጨዋታ እንዳጋጣሚ ሆኖ ብዙ ደቂቃ የነበረው የቤኔፊካና የሪያል ማድሪድ ጨዋታ ነበረ። በዚህ ሂደት ውስጥ ማርሴ 24ኛ ነው፣ 3-2 ቤኔፊካ እየመራ ቢሆንም እያሸነፈ ቢሆንም 3 ነጥብ ቢያገኝም የጎል ልዩነታቸው ግን ሁለቱ ተመሳሳይ ነበረ። -3 ወይም 3-3 የጎል ዕዳ ሁለቱም ነው። ማርሴ ቀዳሚ ሆኖ 24ኛ ደረጃውን ይዞ ለማጠናቀቅ ጫፍ ላይ ደርሷል። እዚህኛው ጋር ሪያል ማድሪድ 1 ነጥብ ካገኘ አቻ ከሆነ ማንቸስተር ሲቲን ከ8 ውስጥ ያስወጣውና ማድሪድ ወደ 8 ይገባል። ማድሪድ 9ኛ ደረጃ ላይ ነበር። ለዛ ነው በከፍተኛ ሁኔታ
መጨናነቆቹ ወይም ደግሞ ከፍተኛ ጫናዎች የነበሩት። እናም በዚህ ሂደት ውስጥ ሪያል ማድሪድም ለማስቆጠር ይሄዳል፣ ቤኔፊካም ለማስቆጠር ይሄዳል። ሁለቱም ይሄ ውጤት አያዋጣቸውም። ቤኔፊካም 3-2 አሸንፎ ከውድድሩ ይባረራል። ሪያል ማድሪድም 3-2 ቢያልቅ ጨዋታው ከ8 ይወጣል። ስለዚህ ሁለቱም ወሰኑ። ማድሪድም 8 ውስጥ ለመግባት ቢያንስ አቻ መውጣትን፣ ቤኔፊካም 24 ውስጥ ለመግባት ጥሎ ለማለፍ ውስጥ ለመግባት ማሸነፍን ብቻ ሳይሆን ተጨማሪ ጎል የሚያስፈልጋቸው ነበር። በመጨረሻዎቹ ደቂቃዎች የሪያል ማድሪድ ተጫዋቾች ራሳቸውን መቆጣጠር ከብዷቸው ነበረ። በሁለት ደቂቃ ልዩነት ሁለት ተጫዋቾች ናቸው በቀይ ካርድ የወጡት። አንደኛው ሮድሪጎ ነው፣ ሌላኛው ራውል አሴንሲዮ ነው። የመሃል ተከላካያቸው ሁለተኛ ቢጫ ጋር አይቶ ሮድሪጎም በተመሳሳይ ሁለተኛ ቢጫ ካርድ አድርጎ አይቶ የዳኛን ውሳኔ በመቃወም ያሳዩት ሂደት ነው የተፈጠረው። በዚህ ሂደት ውስጥ እንግዲህ የመጨረሻ ደቂቃ ላይ ራሷ ጥፋቷ ራሱ ናቶ የሚለው ጥያቄ የሚያስነሳ ነው። ቤሊንጋም ኳስ የወሰደ ይመስላል፣ ተጫዋቹ ላይ ኳስ የወሰደ ነው የሚመስለው፣ ግን ጥፋት ብሎ ዳኛው ነፉ። የመጨረሻ ሴኮንድ ነው እንግዲህ አድማዎቻችን፣ የዳኛው ፊሽካል ነፉ። በቃ የመጨረሻዋ ሙመንት፣ የመጨረሻዋ የምትጠበቀው እንቅስቃሴ ነበረች። ጆዜ ሞሪኒዮ ግብ ጠባቂውን ሂድ አሉት። ምክንያቱም የቁጥር አድቫንቴጅ መውሰድ ይችላሉ። ሪያል ማድሪድ ሁለት ተጫዋች ጎሎበታል። ከ11 ወደ 9 ጎሏል። ቤኔፊካ ሙሉ ነው፣ ተጫዋች አልጎደለበትም። መጥተው ቢያገቡባቸውም ካውንተርም ያው ነው፣ ትርጉም የለውም። በዚህ ውጤት ጨዋታው ካለቀ ትርጉም ስለሌለው ማለት ነው። በዚህ ውጤትም ቢያልቅ ትርጉም የለውም። መጥተው ቢያገቡባቸውም ትርጉም የለውም። ስለዚህ መወሰን ነበረባቸው። እንዳለ ተጫዋቾቻቸውን ሳጥን ውስጥ እንዲገቡ አዘዙ። በዚህ ሰዓት ነው እንግዲህ ድራማው የተፈጠረው። ዩክሬናዊ ግብ ጠባቂ ትሩይብን የ24 ዓመቱ ተጫዋች ማርሴዮች ጨዋታቸውን ጨርሰው 24ኛ ደረጃቸው ላይ ቁጭ ብለው ቴሌቪዥን እያዩ ነው። ጋርዲዮላና ልጆቹም ጋላታሳራይን አሸንፈው 8ኛ ደረጃ ላይ ተቀምጠው ማድሪድ አቻ ከወጣ እንደሚያስወጣቸው ስለሚያውቁ ያችን በጉጉት ቋጥረው እየጠበቁ ነበረ መልበሻ ክፍል ውስጥ። ጋርዲዮላም ይናገራሉ ስለዚህ ጉዳይ ሲያነሱ። እኔ እንደውም ቤኔፊካ ጎል እንደሚያስፈልገው አላቅም ነበረ፣ በፍጹም አልገባኝም ነበረ። እኛ የማድሪድን ብቻ ነበር ስንጠብቅ የነበረው፣ ማድሪዳቸው ያወጣል አይወጣም የሚለውን እንጂ የቤኔፊካን ጉዳይ አላወቅንም። መረጃ አልነበረንም፣ ተጫዋቾቹም እኔም መረጃ አልነበረንም። ዝም ብለን ነው ስናይ የነበረው። ማድሪድ አግብቶ ያስወጣን ይሆን ወይስ በዚህ ውጤት ጨዋታው ተጠናቆ 8 ውስጥ ገብተን እንጨርሳለን በሚል በጉጉት ስናይ ነው እንጂ የነበረው የማድሪድን ውጤት እንጂ ቤኔፊካ ምን ሲሆን ይወርቃል ምን ሲሆን ያልፋል የሚለውን ጉዳይ አናቅም ነበር አሉ። በዚህ ሂደት ውስጥ ነው እንግዲህ ያቺ አስደማሚ ጎል። ግብ ጠባቂው አጥቂ ነው የሚመስለው። 9 ቁጥር አጥቂ ራሱ እንደዚህ የማያስቆጥር ብዙ 9 ቁጥር አጥቂ አለ። አስደናቂ ግንባር ኳስ ተሻገረውን ኳስ መረብ ላይ አሳርፎ ስታዲዮ ዱዋሉዝን ናጠው። ስታዲዮ ዱዋሉዝን ብቻ ሳይሆን ዓለምን ነው የናጠው። አስገራሚ ነበረ ሁኔታው፣ ክስተቱ፣ ደቂቃው፣ ሴኮንዱ የሆነበት ሁኔታ። አለቀ ደቀቀ የተባለ ነገር በእግር ኳስ ውስጥ ምንም ነገር ፊሽካ እስካልተነፋ ድረስ ሞተ ማለት እንደማይቻል ያሳየ አስደናቂ የእግር ኳስ ከማይረሱ ትውስታዎች በእግር ኳስ ሻምፒዮንስ ሊግን ከምናስታውሳቸው ሻምፒዮንስ ሊግን ከምንወዳቸው ውድድሩን ከምንወዳቸው ምክንያቶች አንዱ ነው። የመጨረሻ ሽፍራፊ ሴኮንዶች ታምር የማይጠፋው ውድድር ነው ሻምፒዮንስ ሊግ። ትናንትም ያንን ያሳየው እና ጋርዲዮላ እንዳስቆጠሩ በጀርባ ነው የተኛው። ግን ፈንጠዝያው ምንድን ነው ብዬ ደስታዬን ከገለጽኩ በኋላ ቀናስን ለምንድን ነው ጆዜ ሞሪኖ እንደዚህ የሚደሰቱት፣ ደጋፊዎቹ ለምንድን ነው እንደዚህ የሚደሰቱት ብዬ የቴሌቪዥን ድምፁን ጨመር አድርጌ ስሰማ ለካ ቤኔፊካ 1 ጎል ያስፈልገው ነበረ። ያቺ 1 ጎል ስለተቆጠረች ነው ይሄ የሆነው የሚል ሀሳባቸውን ይሰጣሉ። በነገራችን ላይ ከጨዋታው በፊት ጆዜ ሞሪኖ ቀን ላይ ትናንት በነበረን ፕሮግራም አንስተናል። ማድሪድን እወደዋለሁ፣ በማድሪድ ክለብ ሰርቻለሁ፣ ዋንጫዎችን አሳክቻለሁ፣ ደጋፊዎችን እወዳቸዋለሁ፣ የተለየ ኮኔክሽን ነው ያለኝ ከማድሪድ ጋር፣ አርበለዋ ጋርም አብረን የመስራት እድል አግኝተናል። በተወሰነ መንገድ እወደዋለሁ፣ በጣም ማከብረው ነው። እንዲከፋቸው አልፈልግም፣ ግን ለዛሬ ብቻ እንዲከፉ እፈልጋለሁ። ይችን ቀን ብቻ ለዚህ ቀን ብቻ እንዲከፉ እፈልጋለሁ
የሚል አስተያየቱን አስቀምጦ ነበር። እንዳለው ነው ያደረገው ጆዜ። አስከፋቸው በመጨረሻ ደቂቃ። ማድሪድ 8 ውስጥ መግባት የሚችልበትን እድል አጣ። ቤኔፊካ ደግሞ 4 ውስጥ ገባ። የማድሪድ ተጫዋቾች እነ ክሊያን ምባፔ ይሄ መሆኑ ዲዘርቭ ያደርገናል ነው ያሉት። በመጨረሻ ደቂቃ እንዲህ አይነት ንጭንጭ፣ እንዲህ አይነት የቀይ ካርድ የሚያሰጥ ሁኔታ ውስጥ መግባት ሲሪየስ ነው አለመጫወት ከባድ ነው ያለው ክሊያን ምባፔ። መርተናል፣ ከመራን በኋላ ተጨማሪ ጎሮች አስቆጥረን ጨዋታውን ይበልጥ ወደኛ ማምጣት ነው እንጂ የሚገባል ያደረግነው እንቅስቃሴና የጨዋታ ሂደት ዲዘርቭድ ነው። በቃ ለነበረን ቻምፒዮንስ ሊግ እስካሁን ለነበረን ቆይታ ባለፉት ጊዜያቶች ያላረግናቸው እንቅስቃሴ የሚገባን ቦታ ላይ የተቀመጥን መሻሻል አለብን የሚል አቋሙን ያስቀመጠበት ሂደት ነው የተመለከትነው ክሊያን ምባፔ። ሌሎችም ተጫዋቾች ብስጭታቸውን ገልጸዋል። ማድሪዶች ለላሊጋ ዋንጫ እየተፎካከሩ ይገኛሉ። ተጨማሪ በርደን፣ ተጨማሪ ጭንቀት፣ ተጨማሪ ኃላፊነት ራሳቸው ላይ ጭነዋል። በኋላ ላይ እንመጣበታለን። ማድሪድ ማንን ያገኛል? ከባድ ጨዋታ ነው የማድሪድ ራሱ ጥሎ ማለፉ ላይ ያለው። ከጥሎ ማለፉ ቢያልፍ ራሱ ዘግናይ ጨዋታዎች ነው ያሉት ሪያል ማድሪድ። እነግራቸዋለን በኋላ ላይ እነማን ማንን ያገኛሉ የሚለውን ወደ መጨረሻ አካባቢ ስለምናየው እንነግራቸዋለን። በዛ ምክንያት ተበሳጭተዋል ደጋፊዎቹም። ከፍተኛ የሆነ ብስጭት ነው የተመለከትንባቸው። በተለይ ባለፈው ሳምንት ማድሪድ አሸንፎ ባርሴሎና ተሸንፎ የነጥብ ልዩነቱን ወደ 1 ዝቅ ካረጉ በኋላ ተስፋ እያደረጉ ባለበት ሰዓት፣ አርበለዋ እየተጨበጨበለት ባለበት ሰዓት፣ በተለይ ኮፓ ሪላሬ በማይታወቅ ቡድን አልባሴቴ በተባለ ክለብ ከተሰናበቱ በኋላ እንደገና ያገገሙበት መንገድ እያስደነቃቸው ባለበት ሰዓት እንዲህ አይነት ሌላ ወደኋላ የሚወስድ ሽንፈት ማስተናገዳቸው አስከፍቷቸዋል። ራሳቸው አልቫሮ አርበለዋም በተመሳሳይ መንገድ ሀሳቡን ገልጿል። ልክ አልነበርንም፣ እንዲህ አይነት ነገር ውስጥ መገኘት አልነበረብንም፣ ጨዋታውን በጊዜ መግደል መጨረስ ነበረብን፣ ለአሁኑ ብቻ ሳይሆን ለቀጣይ ጨዋታ የሚጎዳ ነገር ነው ያደረግነው ብሏል። ሮድሪጎ በቀይ ወጥቷል፣ አሴንሲዮ በቀይ ወጥቶባቸዋል። የጥሎ ማለፉ ጨዋታ ላይ አይኖሩም እነዚህ ሁለት ተጫዋቾች። አማራጫቸውን በትልቁ የሚያጠቡበት ሂደት ከመኖሩ ጋር ተያይዞ ማለት ነው እና ማድሪድ ትናንት ብዙ ጊዜ ሲያደርግ ያየ ነው ማድሪድ ነው እንዲህ አይነት ነገር። ሪያል ማድሪድ ነው በሽርፍራፊ ሴኮንድ ጎል አስቆጥሮ ዋንጫ የሚያነሳው። ሪያል ማድሪድ ነው በሽርፍራፊ ሴኮንድ ጎል አስቆጥሮ ወደ ቀጣዩ ዙሪያ የሚያልፈው። ትናንት ግን ታሪክ ራሱ ላይ ነው የተሰራበት። እሱ ደጋግሞ የሰራው ነገር ራሱ ላይ ተሰራበት፣ ብድር በምድር እንደሚባለው ማለት ነው። ጆዜ ሞሪኒዮ ደስታቸው ልዩ ሆኗል። ግን ቢሆንም ማድሪዶችን አሁንም ማስቀየም አልፈለጉም። ከድሉ በኋላ ኳሊቲ ቡድን ነው ማድሪድ። አሁንም ሻምፒዮንስ ሊግ ዋንጫን የማንሳት አቅም አለው። አንዳንድ ጥቃቅን ነገሮችን ማስተካከል ብቻ ነው የሚፈልገው እንጂ የተጫዋቾቹ ጥራት ሻምፒዮንስ ሊግን ማንሳት የሚያስችል ነው የሚል ሀሳባቸውን በትልቁ ያነሱበት ሂደት ተመልክተናል ከጨዋታው በኋላ እና ሳያስበው ሳይጠብቀው ትሩቢን መላ የዓለም ጋዜጦች፣ መላ የዓለም መገናኛ ብዙሃኖች እሱን ፎቶ የጋዜጣ ማሻሸጫ አድርጎ ከፊት ገጽ አድርጎ እንዲያወጡ አስገድዷቸዋል። ዓለም በሙሉ ስለ ትሩቢን እያወራ ነው። የክሮኖ 24 ዓመት የቀድሞ ሻክታር ዶኔትስክ ግብ ጠባቂ ትንግርት የሚመስል ህልም የሚመስል ነው ለጆዜ ሞሪኖና ለደጋፊዎቻቸው ስታዲዮ ዳሩዝ ላይ ያሳያቸውና ማርሴይ በመጨረሻ ደቂቃ ወጣ። ሲቲ ተረፈ፣ 8 ውስጥ ጨረሰ። ዓለም ደግሞ ተዝናና በጨዋታው እንቅስቃሴና በነበረው ሂደት ቁጭ ብድግ የሚያሰኝ አስደናቂ እንቅስቃሴ መመልከታችን ማለት ነው። ሌላው የትናንትናው አስገራሚ ቡድን ቼልሲ ነው። ቼልሲ ሊያም ሮሴኞሮ በጣም ደፋር አሰልጣኝ እንደሆኑ ቀድሞ መናገራቸው ይታወሳል። እርሳቸው የኔ ትልቁ ኳሊቲ በትልቁ ላነሳው የምችለው አለመፍራቴና መጫወት ብቻ ነው የምፈልገው፣ በየትኛውም ሁኔታ መጫወት ላይ ነው መሰረት አድርጌ የምጫወተው ብሎ ነበር ሮሴኞ። ትናንትም ይህንን ያሳዩን። አንድ ተከላካይ ይዞ ነው የገቡት፣ የማል ተከላካይ ፎፋናን ከሪቼ ጀምስ ጋር ነው ያጣመሩ። ድፍረት ናፖሊን እየገጠምክ ናፖሊ የሞት ሽረት ትግል የሚያደርግበት ነው። ምክንያቱም ከተሸነፈ ከውድድር ይወጣል፣ አቻ ከወጣ ከውድድር ይወጣል። ድልና ድል ብቻ ነው አንቶኒዮ ኮንቴን በዚህ ውድድር ላይ የሚያተርፋቸው። በሴሪኤው ዋንጫ የተፎካከረ የሚገኝ ቡድን ነው። እንዴት አይነት ድፍረት ነው ሊያም ሮሴኞ! እንዴት አይነት ድፍረት ነው በዚህ ደረጃ! በእርግጥ በአርባዎቹ መጀመሪያ የሚገኙ አሰልጣኝ ናቸው፣ ወጣት አሰልጣኝ ናቸው። ግን የድፍረታቸው መጠን ደግሞ ጥግ ልክ ያጣ ወይም ከፍ ያለ ሆነ። ከጨዋታው ቀደም ብሎ ብዙዎች ደንግጠዋል በዚህ አስተላለፍ መንገዳቸው። ምክንያቱም እነ ቻሎባ እነ ቶሲን ባሉበት
እንዴት የቀይ መስመር ተከላካይ አምጥቶ የማል ተከላካይ ያደርጋሉ? በአንድ የማል ተከላካይ ብቻ ለመጫወት እንዴት ይወስናሉ? ማክቶሚናይ እነ ራስመስ ሆይሉንድ ያሉበትን ቡድን በዚህ መንገድ መግጠም በሚል በጣም አስጨናቂ ነበረ። ቼልሲ ግን በኢንዞ ፈርናንዴዝ የፔናልቲ ጎል መራ። አከታትሎ ናፖሊዎች አስቆጠሩ። ራስመስ ሆይሉንድ፣ ቬርጋ፣ በተለይ የቬርጋ ዚዳን ተርን ሳጥኑ ዚዳን ተር አድርጎ ጭምር ነው ያስቆጠረባቸውና ዲያጎ አርማንዶ ማራዶና ስቴዲየም ከዝምታ ወደ ሆሆታ ተቀየረ። በኢንዞ ፈርናንዴዝ ጎል ደንግጠው የነበሩት ናፖሊዎች መልሶ አገገሙ። ምክንያቱም ጨዋታውን መምራት ከመጀመራቸው ጋር ተያይዞ ማለት ነው። ጨዋታውን ቀያሪ ሆኖ ጆዋ ፔድሮ ነው ከዛ በኋላ 2 ጎሎችን አስቆጥሩ ቼልሲ 3-2 እንዲያሸንፍ ያደረጉ። ቼልሲ ከ8ቱ ሊወጣ ነበረ። በነገራችን ላይ ቼልሲ ባያሸንፍ ማድሪድ ነበረ 8 ውስጥ የሚገባው። የቼልሲ ማሸነፍ ነው በዚህ ልክ የተለየ ነገር እንዲመጣ ያደረገው ማለት ነው። ቼልሲ ጆዋ ፔድሮም ተናግሯል። በዚህ በአዲሱ አሰልጣኝ ምን ተመለከትክ ተብሎ ሲጠየቅ ኤሌክትሪክ ነው ያላቸው። ኢነርጂያቸው ይገርማል፣ የሚገርም ኢነርጂ ያላቸው ሰው ናቸው ሊያም ሮሴኞ ሲል ነው ያነሳው። በጣም የሚገርም ኢነርጂ፣ ጉልበት ያላቸው፣ ፍጥነት ያላቸው፣ የሚያስቡት ሐሳብ መጫወት አጥቆ አንድ እግር ኳስ ተጫዋች የሚወደው ስራ ነው እንድንሰራ የሚያደርጉት። የእግር ኳስ ተጫዋች የተከላካይ መስመር ተጫዋች ካልሆነ በስተቀረ መከላከል አይወድም ይላል ጆዋ ፔድሮ። የተከላካይ መስመር ተጫዋች ስራዬ ነው ብሎ ከልጅነቱም ስላደገበት መከላከልን ይወዳል። የአጥቂ መስመር ተጫዋች፣ የአማካይ መስመር ተጫዋች ግን በተሻለው አቅም ወደፊት አታክ መጫወት ነው የሚፈልገው። እነዚህ ግን ብዙ ጊዜ በታክቲክ ይታሰራሉ አለ እና ሊያም ሮሴኞ ነጻነት ሰጥቶና እንደፈለግ እንድንጫወት፣ እንደፈለግን እንድናጠቃ፣ በነጻነት እንድንጫወት ፈቅዶልናል በሚል ያነሳል እና ኤሌክትሪክ ናቸው። በቃ የሚያጋቡብ ጉልበት አለ፣ ኃይል አለ። ሮሴኞ ሲታዩ በጣም ዝምተኛ አሰልጣኝ ነው የሚመስሉት አይደለ? ቴሌቪዥን ላይ ስናያቸው መነጽራቸውን አድርገው ቀዝቀዝ ያሉ፣ ዝም ያሉ፣ ረጋ ያሉ አሰልጣኝ ነው የሚመስሉት። ግን እንደዛ አይደሉም ማለት ልምምድ ቦታ ላይ በጣም በቃ የሚያነቃቁበት መንገድ፣ ሳይኮሎጂካሊ ተጫዋቾችን ከፍ ለማድረግ የሚያደርጉበት መንገድ እጅግ የተለየና አስደማሚ ነው ሲል ያነሳል። ከአርሰናል ውጪ አልተሸነፉም ከመጡ ወዲህ ቼልሲ ወደ ቼልሲ አሰልጣኝነት ከመጡ ወዲህ። በዛ ላይ በጣም ውብ ጨዋታ እየተጫወቱ ነው ያሉት። እንዲሁም ጎሎችንም በርከት አድርገው እያስቆጠሩ ነው ያሉት። ለቼልሲ እግር ኳስ ክለብም መነቃቃት፣ አዲስ ጉልበት ማምጣት ምክንያቱ ነው እየተመለከትናቸው ነው ያሉት። እርሳቸው ከመጡ ወዲህ ቼልሲ ባደረጋቸው ጨዋታ ቻርልተንን 5-1 አሸንፏል። ብሬንፎርድን 2-0 አሸንፏል። ፓፎስን 1-0 አሸንፏል። ክሪስታል ፓላስን 3-1 አሸንፏል። ናፖሊን 3-2 አሸንፏል። በሊጉ መሪና በሻምፒዮንስ ሊጉ መሪ አርሰናል ብቻ በሊግ ካፑ ተሸንፈዋል። በቀጣይ ማክሰኞ የመልስ ጨዋታ አላቸው። ውጤት ሊቀለብሱ ይችላሉ። አብረን ያለን ኢምሬትስ ላይ ማሸነፍ እንደሚቻል ማንቸስተር ዩናይትድ አሳይቷል። ስለ ቼልሲም በማይክል ካሪክ ሕሳቤ ሊመጣ ይችላሉ። አብረን ያለን ጨዋታው ሲደርስ የምንቃኘው ነው የሚሆነው። ግን ሮሴኞ የመጡት ከስትራስቡርግ ነው። በሃል ሲቲ በሌሎች ክለቦች ተጫውተዋል። እንግሊዝ ውስጥ የተወሰነ ስራ ሰርተዋል፣ በታችኛው ዲቪዚዮን ክለቦች። ግን ስትራስቡርግ ላይ ያሳዩት የቼልሲ እህት ክለብ ወይም የቼልሲ ዘመድ የሆነ ክለብ ነው ስትራስቡርግ። ወጣት ተጫዋቾችን፣ ታዳጊዎችን ለማሳደግ የሚልኩበት ክለብ ነው። ግን ክለቡ ያን ያህል ትልልቅ ተጫዋቾች ሳይኖሩ በፈረንሳይ ሊጓን እያሳየ ያለው እንቅስቃሴ በዋነኝነት የዚህ አሰልጣኝ ብቃት ነው ተብሎ ስለታመነ ነው። ቼልሲ የወጣ ነገር ሳይሰራ ከዚህ በፊት ሮማን አብርሃሞቪች እኮ የሚያመጣቸው አሰልጣኞች አውሮፓ ላይ በሀገራቸው ሊግ ላይ የነገሱ አሰልጣኞችን ነው። ጆዜ ሞሪኒዮ፣ ካርሎ አንቸሎቲ፣ አንቶኒዮ ኮንቴ፣ እነዚህ ሁሉ አሰልጣኞች በነገሱበት ወቅት ወይም ሀያል ሁነው ዓለም ሲያነጋግሩ በነበረበት ወቅት ያመጧቸው አሰልጣኞች ናቸው። አሁን ግን ቼልሲ በተወሰነ መንገድ የሀሳብ ለውጥ ያለው ይመስላል። ለምሳሌ
ከዚህ በፊት ያሸናበተው ኤንዞ ማሬስካን ሌስተር ሲቲን ሻምፒዮን ስላደረገ ወይም ወደ ፕሪሚየር ሊጉ ስለመለሰ ነው ያመጣው። በተመሳሳይ ሊያም ሮሴኞ የተለየ ፕሮፋይል ኑሯቸው ሳይሆን የነገ ተስፋቸውን በማየት ነገ ታምር ይሰራሉ፣ ታላቅ ይሆናሉ በሚል ነው ልክ እንደ ተጫዋቾች እንደሚሰጠው ኮንትራት የ7-6 ዓመት ኮንትራት የሰጣቸው ለሊያም ሮሴኞ። ቼልሲ ቤት ውስጥ የሐሳብ ለውጥ አለ። የሮማን አብራሞቪች እና የቶድ-ቦህሊ ሐሳቦች ልዩነት አላቸው። ቶድ-ቦህሊ የረጅም ጊዜ ሥራ መሥራት ነው የሚፈልጉት፣ ቼልሲን ለረጅም ዓመታት ኃያል ማድረግ ነው፣ የነገውን ተስፋ ነው የሚያዩት። ሮማን አብራሞቪች አሁኑን መሆን አለበት ብለው የሚያስቡ አሰልጣኝ ናቸው ብዬ አስባለሁና ቼልሲም ትናንት ሌላው አስገርመውን ያለፈ ቡድን ነው። ከሜዳ ውጭ ናፖሊን ጠንካራውን የአንቶኒዮ ኮንቴን ቡድን ተመርቶ ጨዋታውን አሸንፎ 8 ውስጥ ገብቶ ያጠናቀቀበት መንገድ ሌላው የትናንትናው አስገራሚ ከሚባሉ ጨዋታዎች መካከል ናቸው። ሌሎቹ ሊቨርፑል ለምሳሌ ግማሽ ደርዘን ጎል አስቆጥሮ ነው ያሸነፈው፣ ወጣ ገባ አልነበረውም። የማድሪድና የቼልሲን በልዩነት ለማየት የፈለግኩበት ምክንያት ለዛ ነው። ሌሎቹ ወጣ ገባ የላቸውም፣ አልተቸገሩም። ሲቲ ማከታተሉ አስቆጥረው 2 ጎል አሸነፈ ጨዋታውን። ሊቨርፑልም ግማሽ ደርዘን ጎል አስቆጥሮ ያለፉት ጊዜያቶች ያለፉት 2-3 ወራት የውጤት እጦቱን የካሰበት ነውና ምንም ልንለው አንችልም። ሊቨርፑል ቆራባ ግን ባሸነፈበት ጨዋታ ፍሎሪያን ቪርትዝ አሁንም ወደ ጎል አስቆጣሪነት አሲስት አድርጊለት መምጣቱ ነው። በ12 ጎሎችና አሲስቶች ላይ ተሳትፏል። በዘንድሮው የውድድር ዓመት ባለፉት 4 ጨዋታ 4 ጨዋታዎች ላይ 4 ጎሎች ላይ ተሳትፏል። ቪርትዝ እየመጣ ነው የሚለውን ነገር የተመለከትንበት። ሳላ ጎል አስቆጥሯል፣ ወደ ጎል አስቆጣሪነት መጥቷል። ይሄ ቡድንን የሚያነቃቃና ቡድንን የሚጠቅም ውጤት ነው አሰልጣኝ አርነ ስሎት ያስመዘገቡት። ለቀጣይ ስንቅ ሊሆናቸው የሚችል እርሳቸውም ተናግረዋል። አምና ፕሪሚየር ሊጉን ያነሳነው ሻምፒዮንስ ሊግ በጊዜ ስለወጣን ነው ብሏል። ቀኔዋ አሁንም ከፕሪሚየር ሊጉ ዋንጫ ውድድር ስለወጣን በቀጣይ ዓመት በዚህ የውድድር ዓመት ሻምፒዮንስ ሊጉ ላይ ረጅም ጉዞ እንጓዛለን የሚልና የሚመስል ሀሳብ ያስቀመጡበት ነው። ጋርዲዮላ ትናንት ፈጣሪም አብሯቸው ነበረ። ጋርዲዮላ ማድሪድ አቻ ሆኖ ቢሆን ይንሸራተቱ ነበረ፣ ግን ቀኑ ለጆዜ ሞሪኖና ለቤኔፊካ እንደዚሁም ለጋርዲዮላ ሆነላቸውና 8 ውስጥ ያጠናቀቁበት ሂደት ነው የተመለከትነውና ይሄ የተለየ ድራማ ሌሎቹ ጨዋታዎች ላይ አልተመለከትንም። ፒኤስጂ ከኒውካስል አንዱ ለአንዱ ምቀኛ ነው የሆነው። እርስ በርስ ተያይዞ ነው የወደቁት። ፒኤስጂም ቢያሸንፍ 8 ውስጥ ይገባ ነበር፣ ኒውካስልም ቢያሸንፍ 8 ውስጥ ይገባ ነበረ፣ ግን አቻ ነው የወጡት። ፒኤስጂ በሜዳው ነው የተጫወተው። ቪቲኒያ ቀድሞ አስቆጥሮ ነበረ። ዊሎክ ነው አቻ ያደረጋቸው ከረፍት ከመውጣታቸው በፊት። በሁለተኛው አጋማሽ ሁለቱን ጎል አላስቆጠሩም። ሁለቱ ተያይዞ ነው የወደቁት፣ እርስ በርስ ተናንቀው ፒኤስጂና ኒውካስል። ለአንዱ አንዱ ቢፈቅድ ወይም አንዱ አንዱን ቢያሸንፍ ኑሮ ወደ ቀጣዩ ዙር 8 ውስጥ ገብቶ ፒኤስጂ ወይም ኒውካስል ያልፍ። ፒኤስጂ አምናም በተመሳሳይ በፕሌይኦፍ ተጫውቶ ነው ወደ ሻምፒዮንስ ሊጉ የመጣው። ፕሌይኦፍ አንዳንዴ ፕሌይኦፍ እንዲህ አይነት ቡድኖች መጫወት ሊጠቅማቸው ይችላል። ምክንያቱም አሁን ከላይ ያሉ ቡድኖች አሉ እንደነ ስፖርቲንግ ሊዝበን ሳይጠበቁ የገቡ ቶተንሃም አይነት ቡድኖችን ፒኤስጂ በቀጣዩ ዙር ሊያገኝ ይችላል። ያ ለፒኤስጂ ይበልጥ ጠቃሚ ሊሆን ይችላል። ምክንያቱም ቶፕ 8 ውስጥ ሆኖ ቢጨርስ ከሚያገኘው ቡድን ያነሰ ቡድን ሊያገኝ ይችላል በቀጣዮቹ ዙሮች ማለት ነው። ከደርሶ መልሱ የጥሮ የፕሌይኦፍ ጨዋታ በኋላ ባሉት ዙሮች ማለት ነው። አድቫንቴጅ ኖረው ይችላል። ፒኤስጂ በዛ አድቫንቴጅ ተጠቅሞ ምና መምጣቱ ይታወሳል። በኋላ ላይ አርሰናልን እስካሸነፈበት ጨዋታ ድረስ ማለት ነው ግማሽ ፍጻሜ ላይ። አሁንም ስቲል ከ8 ውጭ ነው ለዋንጫ የሚታጩ ቡድኖች አሉ። ኢንተር ሚላን፣ ፒኤስጂ፣ አትሌቲኮ ማድሪድ የመሳሰሉ ክለቦች አሁንም ስቲል ከ8 ውስጥ ይጨርሱ እንጂ ማድሪድን ጨምሮ ማለት ነው። ዋናው ማድሪድ ነው። ማድሪድ፣ ፒኤስጂ፣ አትሌቲኮ ማድሪድ፣ ኢንተር ሚላን የመሳሰሉ ክለቦችን እናነሳቸዋለን በዚህ ሂደት ውስጥ። ስለዚህ ምንም ሊፈጠር ይችላል። አምና ፕሌይኦፍ ተጫውቶ የመጣው ፒኤስጂ ዋንጫ ስለበላ ማለት ነው። ማስተማመኛ አይደለም። ግን ዘንድሮ አድቫንቴጁ ደግሞ ይበልጥ ከፍ ብሏል። 8 ውስጥ ለሚጨርሱ ቡድኖች አንደኛና ሁለተኛ ያሉት ቡድኖች እርስ በርስ በመንገዳቸው ሞሮለስ እስከ ግማሽ ፍጻሜ ድረስ አይገናኙም ተብሎ ይጠበቃል። እስከሚገናኙበት ጊዜ ድረስ ካልተገናኙ መስመራቸው አንድ አይነት ካልሆነ እስከ ፍጻሜው ድረስ አንደኛና ሁለተኛ የሚወጡ ቡድኖች ጨዋታዎቻቸውን በሙሉ ከሜዳቸው ውጭ ነው የሚያደርጉት። ፕሌይኦፍ ላይ የመጀመሪያ ጨዋታቸውን መልሱ ነው በሜዳቸው የሚያደርጉት። ይሄ ለ8 ቡድኖች ይሰራል።
8ኛ ሆኖ ካጠናቀቁ ሲቲ በላይ ያለው ስፖርቲንግ ሊዝበን ከሲቲ ጋር ቢገናኝ ቅድሚያ ለስፖርቲንግ ሊዝበን ነው የሚሰጠው። ወይም ቶተናምና ሲቲ ቢገናኙ ቅድሚያ ለቶተናም ነው የሚሰጠው። ከሱ በላይ ባርሴሎናም ቢያገኝ አወይ ጨዋታ ቀድሞ ሲቲ በሜዳው ይጫወትና መልሱን በሶሜዳ ነው የሚጫወቱ። እንዲህ እየሆነ የሚቀጥለው። ስለዚህ የሻምፒዮንስ ሊግ ምሽቶች በዚህ መንገድ እጅግ ውቡ ነው፣ በጣም አስደማሚ ነው። ብዙዎቻችን ባስገረመ መንገድ የተጠናቀቁበት ሂደት ነው ያለው። ግርምዬ እንዴት ውልሃል? እንኳን አደረሰ። አመሰግናለሁ ሶፊዬ፣ እንኳን አብሮ አደረሰን። አድማጮቻችን እንዴት ዋላችሁ? እንኳን ለአስተርእዮ ማርያም በሰላም በጤና አደረሳችሁ ለማለት እወዳለሁ። መልካም ፕሮግራም እንዲሆን እመኛለሁ። አብዛኞቹን ነገሮች በዝርዝር ሶፊ ቀደም ሲል በአውሮፓ ቻምፒዮንስ ሊግ የነበሩ የትናንት ድራማዊ ክስተቶችን በደንብ አስቃኝቶናል። ምንም ጥያቄ የለውም። ቤኔፊካ ከሪያል ማድሪድ ማንም ያልጠበቀው ማንም ይሄ ይሆናል ብሎ ያላሰበው አስደናቂ የሆነ የጨዋታ ውጤት ነው የተመለከትነው። መጨረሻ ላይ ጆዜ ሞሪኖ ያበዱበት አናቶሊ ቶርቢን ዩክሬናዊ ግብ ጠባቂ በመጨረሻው ሰዓት ጎል ያስቆጠረበት ይህ ጨዋታ በጣም የተለየ ድባብ የነበረው እንኳን አይደለም ጆዜ ሞሪኒዮን ይቅርና እኛም ከስቱዲዮ ከጣራ በላይ ለመዝለል የቃጣን እንቅስቃሴ ነበር። ማንም ያልጠበቀው ያላሰበው ዳኛው ፊሽካ ሊነፉ በነበረበት ሰዓት ላይ አንድ ጎል ይፈልጋሉ። ኦሎምፒክ ዴ ማርሴይ ጨርሰናል ብለው ሻምፒዮንስ ሊግ የሚገቡበት ቦታ ላይ በተቀመጡበት ሰዓት ላይ አናቶሊ ተርቢን በጆዜ ሞሪኒዮ ትእዛዝ አብሮ እንዲሻማ ተደርጎ በግንባር የወዘወዘው ኳስ ቤኔፊካን ወደ ቀጣይ ፕሌይኦፍ እንዲገባ ያደረገበት ሂደት እንዳለ የጨዋታው እንቅስቃሴ ያሳይቶናልና እግር ኳስ እንደዚህ ነው። እስከ መጨረሻው ሰከንድ ደቂቃ ድረስ በየትኛውም ታምር በየትኛውም ሂደት ውስጥ እግር ኳስን ማመን እንደማይቻልና ተስፋ መቁረጥ እንደማያስፈልግ ያየንበት የጨዋታ መርሃ ግብር ነው። አብዛኞቹ ጨዋታዎች በሶፊ ስለተዳሰሱ የኔም ሐሳቦች ናቸው ብዬ አስባለሁ። አሁን ጥያቄው ወደ ቡዳፔስት ሃንጋሪ ወደሚደረገው የአውሮፓ ቻምፒዮንስ ሊግ የፍጻሜ ጨዋታ ማን ነው የተሻለ የጉዞ ሂደቱን የተሻለ የሆነው የትኛው ክለብ ነው የሚለውን የምንዳስስበት ጊዜ ነው። የተሻለ ለወደፊቱም ሁኔታዎችን በአውሮፓ ቻምፒዮንስ ሊግ የሚያሳየው ብዬ አምናለሁ። ፓሪስ ሰን ዠርመንና ኒውካስል አቻ መለያየታቸው በፕሌይኦፍ እንዲጫወቱ ማድረጋቸው አንድ ከሞናኮና ከካራባግ ጋር እንዲጫወቱ ያስገዳቸዋል። ሁለት ይህንን እንኳን ቢያልፉ ከባርሴሎና ወይም ከቸልሲ ጋር ነው። ስለዚህ ፓሪስ ሰን ዠርመን ከባርሴሎና ጋር የመገናኘት እድሉ ከወዲሁ እንዲፈጠር ያደረገበት ሂደት ሊኖር ይችላል። በመንገዱ ላይ ፓሪስ ሰን ዠርመን ወይ ባርሴሎናን ወይ ቼልሲን ካሸነፈ ይህን ኒውካስል ካሸነፈም እንዲሁ እና ይሄ በጣም የገረመኝ እርስ በርሳቸው ተጠላልፎ ሄዱ። እርስ በርሳቸው እንደገና ጥሎ ማለፉ ላይ የሚገናኙበት እድል ተፈጠረ። ይሄ ነው ሶፊ በጣም የገረመኝ። ፓሪስ ሰን ዠርመን ከኒውካስል ሲሄዱም አንድ ላይ ሲበሉም አንድ ላይ እንደሚባለው አይነት ነገር ነው። በድጋሚ መገናኘታቸው የሚገርም በድጋሚ ተገናኙ መልሶ በ16ቱ ጥሎ ማለፍ ሻምፒዮና ውድድር ፓሪስ ሰን ዠርመን ከኒውካስል ጋር ይጫወታሉ። ሞናኮ ከካራባግ ጋር የፓሪስ ሰን ዠርመንና የኒውካስል አሸናፊ የሞናኮና የካራባግን አሸናፊ ይገጥማል። ከዛ በኋላ ይህንን ካደረገ በኋላ ከማን ጋር ነው የሚገናኘው? ከባርሴሎና ወይ ከቼልሲ ጋር ማለት ነው። ሁለተኛ ክለብ ብሩዥ ከጋላታሳራይ፣ ጁቬንቱስ ከአትሌቲኮ ማድሪድ። አሁንም ትናንት አትሌቲኮ ማድሪድ መሸነፉ ምን ያህል ዋጋ እንዳስከፈለው ጥሎ ማለፍ ጁቬንቱስ መግባቱ ከአትሌቲኮ ማድሪድ ጋር እንዲጫወት ከሁለቱ አንዱ እናጣቸዋለን። ወይ ጁቬንቱስ እናጣለን ወይ አትሌቲኮ ማድሪድን እናጣለን ማለት ነው። ምናልባት የጁቬንቱስና የአትሌቲኮ ማድሪድ ተጋጣሚዎች በንጽጽር ክለብ ብሩዥና ጋላታሳራይ ከመሆናቸው ጋር ተያይዞ የተሻለ ሊሆን ይችላል። የእነዚህ አሸናፊስ ኢቭን ጁቬንቱስን ለምሳሌ ወይ አትሌቲኮ ማድሪድን ብንወስዳቸው ክለብ ብሩዥን ወይም ጋላታሳራይን አሸናፊውን ቢያሸንፉ ማንን ነው የሚያገኙት? ነው ሊቨርፑልን ወይም ቶተንሃምን ያገኛሉ። ስለዚህ ጁቬንቱስ ከሊቨርፑል ጋር ወይ አትሌቲኮ ማድሪድ ከሊቨርፑል ጋር ወይም ከቶተንሃም ጋር የመገናኘት እድል አላቸው፣ ሰፊ ነው ማለት ነው። በመንገዳቸው ላይ ያገኛሉ ማለት ነው። ሶስተኛው ሪያል ማድሪድ ትናንት መሸነፉ ዋጋ ያስከፍለው እዚህ ጋር ነው። ከኢንተር ሚላን ጋር ነው የተደለደለው። ቀጣይ በጥሎ ማለፉ ሪያል ማድሪድ ኢንተር ሚላንን ነው የሚያገኘው። የውድድሩ ትልቅ ጨዋታ ነው የጥሎ ማለፉ፣ ምንም ጥያቄ የለው።
ፓሪስ ሰን ጀርመን ከኒውካስልም ትልቅ ነው ሶፊ፣ ግን በቁጥር አንድነት የምናስቀምጠው ኢንተር ሚላን ሪያል ማድሪድ ከኢንተር ሚላን። የሪያል ማድሪድና የኢንተር ሚላን በጣም የሚገርመው ምናልባት በንጽጽር የዚህ ቡድን አሸናፊ ወይ ሪያል ማድሪድ ወይ ኢንተር ሚላን ነው ብለን ብናስብ ቦዶ ግሊምትን ወይም ቤኔፊካን ያገኛል። ተመልሶ ከቤኔፊካ ጋር የመገናኘት እድል አላቸው ሶፊ። ሪያል ማድሪድ እዚህኛው ምድብ ላይ ኢንተር ሚላን እንኳን ጥሎ ቢያልፍ ከቦዶ ግሊምትና ከቤኔፊካ አሸናፊ ጋር ስለሆነ የሚገጥመው ተመልሶ ቤኔፊካን ሊያገኝ ይችላል። ይሄኛው እንዴት ነው የሚሆነው ግርምያ? አሁን ኢንተር ሚላንና የሪያል ማድሪድ አሸናፊ በደርሶ መልስ ይጫወትና ከስፖርቲንግ ሊዝበንና ከማንቸስተር ሲቲ አንዱ ነው የሚያገኘው። አዎ የቤኔፊካና ጉዞ ላይ እኮ ነው አሁን ጉዞውን እኮ ነው ቱሩን እኮ ነው እያየን ያለ ነው። የቤኔፊካና የቦዶ ግሊምት አሸናፊ ደግሞ ከሲቲ ጋር ሊገናኝ ይችላል። ግን ዙሮ ደግሞ መጨረሻ ላይ ግማሽ ፍጻሜ ላይ እነዚህ ትንንሾቹ ወይም 16 ላይ ወርቆ ጥሎ ማለፉ ላይ ገብቷል የተባሉት እነ ቤኔፊካ እንደገና ማድሪድም ተጋጣሚው ቤኔፊካም ተጋጣሚዎችን አሸንፎ ቢመጣ ግማሽ ፍጻሜ ላይ መገናኘት እድል ይኖራቸዋል። እሱን እኮ ነው ያልኩት ሶፊ። አሁን ጉዞውን ነው እኮ ልክ ነው። አሁን ጉዞውን ምንድን ነው መጀመሪያ ላይ ያሉትን እሱማ ጥያቄው የለም እኮ ለምሳሌ የሪያል ማድሪድና ኢንተር ሚላን አሸናፊ ከስፖርቲንግ ሊዝበንና ከሲቲ አሸናፊ ጋር፣ ስለዚህ ሪያል ማድሪድ ከሲቲ ጋር የመገናኘት እድል አለው። ግን በጉዞው ላይ ስናየው ላይገናኝም ይችላል ደግሞ የቦዶ ግሊምት ላይገናኙ ይችላል ሲሸናነፉ የቦዶ ግሊምትና የቤኔፊካ አሸናፊም ቤኔፊካ ቢያሸንፍ ብለን እኮ ነው እየወሰድን ያለ ነው። ኢፍ ነው አሁን ኢፍ ነው ልክ አሁን ኢፍ ነው። ግን ጉዞው ላይ ማንን ሊያገኝ ይችላል ነው። ለምሳሌ ቅድም ፓሪስ ሰን ጀርመን ከኒውካስል ብለናል አይደል? ወይ ባርሴሎና ወይ ቼልሲን ያገኛል በጉዞ ላይ ምንም ጥያቄ የለውም። ወደ ግራ ወደ ቀኝ የለውም። ስለዚህ ፓሪስ ሰን ጀርመን በጉዞ ላይ ባርሴሎናን የማግኘት እድል አለው ብለናል ቅድም። ሁለተኛው ጁቬንቱስ ከአትሌቲኮ ማድሪድ የጁቬንቱስና የአትሌቲኮ ማድሪድ አሸናፊ ወይ ሊቨርፑልን ወይ ቶተንሃምን በጉዞ ላይ ያገኛል በመስመሩ ላይ እንደገና ይኸው ቅድም እንዳልኩት የጁቬንቱስና የአትሌቲኮ ማድሪድ አሸናፊ ከክለብ ብሩዥና ከጋላታሳራይ አሸናፊ ጋር የመገናኘት እድል አለው በጉዞ ላይ። ጉዞውን ነው አሁን እየጠቆምን ያለ ነው ማን ከማን ጋር ሊያገኝ ይችላል የሚለው ማለት ነው። የሪያል ማድሪድና የኢንተር ሚላን አሸናፊ ከማንቸስተር ሲቲ ጋር የመገናኘት እድል አለው። የአታላንታና የባየር ሊቨርኩሰን አሸናፊ ከአርሰናልና ከባየር ሙኒክ አንዱን ያገኛል። አርሰናልና ባየር ሙኒክ ግን በቃ ሊገናኙ የሚችሉት በፍጻሜ ነው ማለት ነው። ሊገናኙ የሚችሉበት እድል በፍጻሜ ነው የሚሆነው። እዚህ ላይ ይበታተናሉ አርሰናልና ባየር ሙኒክ። አንደኛው ወደዚህኛው ድርድር ይመጣል፣ አንደኛው ወደዛኛው ድርድር ይመጣል። ያሸነፈው ለምሳሌ ጋላታሳ ማነው ቦሩሲያ ዶርትሙንድና ኦሎምፒያኮስን አንዳቸው ቢያሸንፉ ለምሳሌ ቦሩሲያ ዶርትሙንድ ከኦሎምፒያኮስ ባየር ሙኒክ ቢደርሰው ብለን እናስብ። አታላንታ ከሊቨርኩሰን አርሰናል ቢደርሰው ይለያያሉ። እዚህ ላይ ይለያያሉ። ባየር ሙኒክ በዛኛው ግሩፕ ይገባል፣ አርሰናል በዚህኛው ግሩፕ ይገባል። አርሰናል ቀጣይ ሊያገኝ የሚችልበት እድል አሁንም እንዳለ ነው። ቼልሲ ሊያገኝ ይችላል፣ ባርሴሎና ሊያገኝ ይችላል፣ ቶተናምን፣ ሊቨርፑልን፣ ሲቲን፣ ስፖርቲንግ ሊዝበን እነዚህም ቡድኖች ማድሪድን ጨምሮ በጉዞ ላይ ሊመጡ ይችላሉ። በትክክል በጉዞ ላይ ማለት ነው። በትክክል አሁን ጉዞውን ለመጠቆም የምንችለው ኢፍ ነው ባይዘው አድማጮቻችን እከሌ ከከሌ ጋር አሁን እርግጠኛ ሆነን የምንናገረው ማን ነው? ፓሪስ ሰን ጀርመን ከኒውካስል ጋር እንደሚገናኙ እንደሚጫወቱ፣ ጁቬንቱስ ከአትሌቲኮ ማድሪድ ጋር፣ ቦሩሲያ ዶርትመንድ ከኦሎምፒያኮስ ጋር፣ ሪያል ማድሪድ ከኢንተር ሚላን ጋር። ትክክል። ይሄም ብቻ ነው እኛ እርግጠኛ ሆነን የምንናገረው ነገር። እርግጠኛ ሆነ በዚህ ስቴጅ ላይ እርግጠኛ ሆነ ነገር አርሰናል ከቦሩሲያ ዶርትሙንድ ከኦሎምፒያኮስ ከአትላንታና ከሊቨርኩሰን ከአራቱ አንዱ ነው የሚያገኘው ጥሎ ማለፉ ላይ የተረጋገጠ ነው። ባየር ሙኒክም በተመሳሳይ ወይ ኦሎምፒያኮስን ወይ በቦሩሲያ ዶርትሙንድ ወይ አትላንታን ወይ ደግሞ ሊቨርኩሰን ያገኛል። ሲቲ ለምሳሌ ወይ ኢንተር ሚላንን ወይ ሪያል ማድሪድን ወይ ቤኔፊካን ወይ ቦዶ ግሊምትን ያገኛል። ከነዚህ ውስጥ አንዱ ነው ያገኛል። ሲቲም ስፖርቲንግ ሊዝበንም ተመሳሳይ ነው። ከነዚህ ቡድን አንዱ ነው የሚያገኘው። ስለዚህ ሲቲ በጣም አደጋ ውስጥ ነው ያለው። የሲቲ ጠንካራ ነው። ወይ ማድሪድን ወይ ኢንተር ሚላን የማግኘት እድሉ ሰፊ ነው። ሞስት ፕሮባብሊ ሪያል ማድሪድን ብለን ነው ከታሪካዊ ስኬታማነቱ አንጻር ሰፊ ነው። ሪያል ማድሪድ ከሲቲ የመገናኘት እድሉ ሰፊ ነው። ቶተናም እና ሊቨርፑል ደግሞ ከጋላታሳራይ ከክለብ ብሩጅ ከአትሌቲኮ ማድሪድና ከጁቬንቱስ አንዱ ነው ያገኛሉ። በትክክል ቼልሲና ባርሴሎና ከፒኤስጂ ከኒውካስል ከቆራባና ከሞናኮ አንድ ነው ያገኛሉ። በዚህ ሂደት ስናየው እድለኞቹ አሁን ላይ ባለው ሂደት አርሰናልና ባየር ሙኒክ ናቸው። ትልቅ ቡድን አይገጥማቸው። ይሄ ማድሪድ፣ ኢንተር ሚላን፣ ጁቬንቱስ፣ አትሌቲኮ ማድሪድ ምናምን የምንላቸው ክለቦችን አያገኙም። የሚያገኙት ከሊቨርኩሰን ከአትላንታ ከኦሎምፒያኮስና ከቦሩሲያ ዶርትሙንድ አንዱን ነው የሚያገኙት። ሌሎቹ ግን ሲቲም ሊቨርፑልም ቼልሲም ባርሴሎና ትልልቅ ቡድኖችን የማግኘት እድል አላቸው። ፒኤስጂን፣ ሪያል ማድሪድን፣ ኢንተር ሚላንን፣ አትሌቲኮ ማድሪድን፣ ጁቬንቱስና የመሳሰሉ ክለቦች በእነሱ ሮድ ላይ መስመር ላይ ስራሉ ማለት ነው። ይህን ነው በእርግጠኝነት መናገር የምንችለው ግርሜ። ግን አራቱ ውስጥ ግን አርሰናል ወይ ባየር ሙኒክ
ወይ ሲቲን ወይ ሪያል ማድሪድን የማግኘት እድል ግን አላቸው። አራት ውስጥ ግማሽ ፍጻሜ ከደረሱ ማለት ነው። እስከ ግማሽ ፍጻሜ ድረስ ግን አይገናኙም። አራት ውስጥ አርሰናል አሁን ሲቲንም ሊያገኝ ይችላል፣ ሪያል ማድሪድንም ሊያገኝ ይችላል፣ ኢንተር ሚላንንም ሊያገኝ ይችላል። እነዚህ እድል ነው ያሉት አርሰናል። የቀጣዩን ከአራቱ አንዱን ካሸነፈ፣ ከአራቱ ቡድኖች ከሚደርሱ አንዱን ካሸነፈ ከዛ በኋላ በእርግጠኛነት ግን አርሰናልም ባየር ሙኒክም እስከ ግማሽ ፍጻሜ ድረስ ሁለቱ አርሰናልም ባየር ሙኒክም እስከ ግማሽ ፍጻሜ ድረስ ሊቨርፑልን፣ ባርሴሎናን አያገኟቸው። ሊቨርፑልን፣ ባርሴሎናን፣ ቼልሲንና ቶተናምን አያገኙ ፒኤስጂን ጨምሮ ማለት የእንግሊዝ ክለቦች የመገናኘት እድላቸው ጠባብ ነው። በዛኛው ያሉት ናቸው ሊገናኙ የሚችሉ ብዙ ሜቢ ግማሽ ፍጻሜ ላይ ሲቲን ብቻ ነው ሊያገኙ የሚችሉ። በዛኛው ያሉት ግን የመገናኘት እድላቸው ሰፊ ነው ካሸነፉት ተጋጣሚዎቻቸው። ምክንያቱም ቼልሲም፣ ሊቨርፑልም፣ ቶተናምም፣ ኒውካስልም በዛኛው ግሩፕ ነው ያሉት በትክክል አራቱ ማለት ነው። ስለዚህ ካለፉ እርስ በርስ የመገናኘት እድል ይኖራቸው። የትኛው ሶፊ በአንተ እይታ በአንተ አንደርስታንዲንግ የትኛው ጉዞ ከባድ ነው? አሁን በዚህኛው ሳይድ አርሰናልን አነሳን፣ ባየር ሙኒክን አነሳን፣ ማንቸስተር ሲቲን አነሳን፣ ሪያል ማድሪድን አነሳን፣ ኢንተር ሚላንን አነሳን። በዛኛው ሳይድ ደግሞ ባርሴሎና ያሉ፣ ቼልሲ አለ፣ ሊቨርፑል አለ፣ ቶተናም አለ፣ ፓሪስ ሰን ጀርመን አለ፣ ኒውካስል አለ፣ ጁቬንቱስ አለ፣ አትሌቲኮ ማድሪድ አለ። የእነ አርሰናል መስመር ነው ከባድ የትኛው ነው? የእነ አርሰናል መስመር ከባድ ነው፣ ግን ከባድ የሚሆነው ከሩብ ፍጻሜ በኋላ ያሉ ጨዋታዎች ናቸው። ከሩብ ፍጻሜ ጀምሮ ያሉ ጨዋታዎች፣ ከዛ ከሩብ ፍጻሜ ቀጥሎ ያሉ ጨዋታዎች በሙሉ ከባድ ጨዋታዎች ይሆናሉ ብዬ አስባለሁ። ከሩብ ፍጻሜ ጀምሮ ማለት ነው። እስከ ሩብ ፍጻሜ በቀላል ነው ሊሄዱ የሚችሉት አርሰናልም ባየር ሙኒክም ሩብ ፍጻሜ እስኪደርሱ ድረስ። ከሩብ ፍጻሜ ላይ ግን ሊያገኙ የሚችሉት ሲቲን፣ ስፖርቲንግ ሊዝበንን፣ ማድሪድን፣ ኢንተር ሚላንን ከነዚህ አንዳቸውን ያገኛሉ። ሩብ ፍጻሜ ላይ ተጋጣሚዎቻቸውን ማሸነፍ የሚችሉ ከሆነ እርስ በርስ ሲገናኙ ከባድ ጨዋታ ነው የሚሆነው። ያኛው ግን ገና በጊዜ ከወዲሁ ባርሴሎና ፒኤስጂ ሊያገኘው ይችላል፣ ቼልሲ ፒኤስጂ ሊያገኘው ይችላል፣ ሊቨርፑል አትሌቲኮ ማድሪድን ሊያገኘው ይችላል፣ ቶተንሃም ጁቬንቱስን ሊያገኘው ይችላል። እንዲህ አይነት እንትኖች አሉትና ይሄኛው ሻምፒዮኑን የመጠቆም እድሉ ሰፊ የሆነው ይሄኛው መንገድ ይመስላል። ይሄኛው መንገድ ትንሽ ጠንከር ያለ ወይም የተሻሉ የሚገመቱ ቡድኖች ማድሪድም አለ እዚኛው መስመር፣ ሲቲ አለ፣ አርሰናል አለ፣ ባየር ሙኒክ አለ በዚኛው መስመር ማለት ነው። የሚገመቱት አራቱ ትልቅ ቡድኖች አሉ በዛኛው መስመር። ከሚገመቱ ቡድኖች መካከል ፒኤስጂ እና ባርሴሎና ያሉት ግምት ነው ያልኩት ከወቅታዊ አቋም አንጻር በኦፕታ በና በመሳሰሉት ከሚሰጠው መረጃ አንጻር እንጂ ሻምፒዮንስ ሊግ እንዲህ የሚባል ታሪክ የለም። ያልተጠበቀ ቡድን ሲያነሳ ስላየን ማለት ነው፣ ያልተገመተ ቡድን ሲያነሳ ስላየንና ይሄኛው መስመር ገባር ነው። አርሰናል፣ ባየር ሙኒክ፣ ሲቲ፣ ሪያል ማድሪድ፣ ኢንተር ሚላን፣ ቦሩሲያ ዶርትሙንድ፣ አትላንታ ያሉበት መስመር ይሄኛው ትንሽ ለእኔ የተከባዱ መስመር ይሄኛው ይመስለኛል። ግን ተመሳሳይ ነው፣ ብዙም ይሄ የተራራቀ ነገር የለውም። ድርድሩ የሚገርም ነው፣ አወጣጣቸው በጣም አስገራሚ ነው። ባይዘ ወይ ይሄ አዲሱ ፎርማት እንደመጣ አካባቢ ብዙ ተቃውሞዎች ተሰምቶበት ነበር። አሁን ላይ ግን ሰርተ ብላ ነው ጥረህ ግረ ብላ ነው ሰርተ ብላ ነው። አዎ እንደዚህ ከሌን በመልስ ጨዋታ አገኘዋለሁ የሚባል ነገር የለም። ግሩፕ ፌዝ ላይ ሳትካልክ መዞ ይዞብህ የሚመጣው መዘዝ ከባድ ነው። ልክ አሁን ፓሪስ ሰን ጀርመን እነ ኒውካስል ራሳቸውን በራሳቸው ይዞባቸው እንደመጣ ማለት ነው። እንደገና ሪያል ማድሪድ ሳት ብሎት በቤንፊካ ትናንት ተሸነፈ። ይሄው ከኢንተር ሚላን ጋር ተገናኝ። ከዛ በዚህ መስመር ላይ ራሱ ሲቲን ሁሉ ሊያገኝ ይችላል። ማንቸስተር ሲቲ ያለበት ገና ፊት ለፊቱ ላይ። ስለዚህ የዘንድሮ አውሮፓ ቻምፒዮንስ ሊግ እርስ በርሱ የተሳሰረ ነው። ለአድማጮቻችን አሁን መጠቆም የምንችለው በመስመራቸው ላይ እከሌን ሊያገኙ ይችላሉ ነው እንጂ እከሌን ያገኛሉ ብለን እንኳን መናገር አንችልም። ሊያገኙ ይችላሉ። እርግጠኛ መሆን የሚቻለው ከግማሽ ፍጻሜ በኋላ ያለው ድልድል ነው። ከዛ ውጭ ግን አሁን የአርሰናል ደጋፊዎች በቀጣይ ማንን ሊያገኙ ይችላሉ? ወይ ቦሩሲያ ዶርትመንድን፣ ወይ ኦሎምፒያኮስን፣ ወይ አታላንታን፣ ወይ ሊቨርኩሰንን ያገኛሉ። ከአራቱ አንዱን በቀጣይ በጥሎ ማለፍ 16ቱ ቡድኖች ማለፍ ላይ አርሰናልና ባየር ሙኒክ ተጠቃሚ ይመስላል። ባየር ሙኒክም በተመሳሳይ ልክ እነዚሁም ቡድኖች ቦሩሲያ ዶርትመንድ፣ ኦሎምፒያኮስ፣ አታላንታ፣ ሊቨርኩሰን። ለባየር ሙኒክ ቦሩሲያ ዶርትመንድ ከደረሰው ከባድ ነው የሚሆነው ባላንጣው ስለሆነ ማንነቱን ሁኔታውን ስለሚያውቅ በዚህ ሂደት ውስጥ ሁለቱ የቡንደስሊጋ ደርቢ ቡድኖች ከተገናኙ ከባድ ሊሆንበት ይችላል። ከዛ ውጭ የማንቸስተር ሲቲ ደጋፊዎች በ16ቱ ጥሎ ማለፍ
ወይ ቦዶ ግሊምት አሸንፏቸዋል ባይዘው ወይ ቤኔፊካን ወይ ሪያል ማድሪድን ወይም ደግሞ ኢንተር ሚላን ያገኛሉ። ይሄ የሲቲ ከባድ ነው። የሲቲ 50 ብንሰጠው እንኳን ወይ ኢንተር ሚላን ነው ሪያል ማድሪድን ያገኛል። የሲቲ እጣ ፈንታ የሚጀምረው የሲቲ ፈተና የሚጀምረው ጥሎ ማለፉ ሊሆን ይችላል። ከጥሎ ማለፉ እድለኛ ከሆነ ግን ከቦዶና ከቤኔፊካ አንዱ ሊያገኝ ይችላል። ቻንስ ካለው ማለት ሊያገኝ ይችላል። እድለኛ ከሆነ ከሁለቱ አንዱን ካገኘ የተሻለ ነው። ግን መልሶ ወይ የሪያል ማድሪድ ወይ የኢንተር ሚላንን ደግሞ የማግኘት በጉዞ ውስጥ ወደ ግማሽ ፍጻሜ እየቀረበ ሲሄድ የማግኘት እድል አለው ከሆነ ማለት ነው። ካልሆነ ደግሞ በዚህኛው መስመር ወይ አርሰናል ወይ ባየር ሙኒክን ደግሞ የማግኘት እድል ደግሞ አለው በዚህኛው ፉክክር ላይ ማለት ነው። ስለዚህ ሲቲ ሪያል ማድሪድና ኢንተር ሚላን የማግኘት እድል ሊኖረው ስለሚችል ከ16ቱ ጥሎ ማለፍ ጀምሮ አስቸጋሪ ሊሆንበት ይችላል። ለሊቨርፑል ደጋፊዎች በ16ቱ ጥሎ ማለፍ ጁቬንቱስን፣ አትሌቲኮ ማድሪድን ወይም ጋላታሳራይን ወይም ክለብ ብሩዥን የማግኘት እድል አላቸው። የቶተንሃምም ደጋፊዎች በተመሳሳይ፣ የባርሴሎና ደጋፊዎች በ16ቱ ጥሎ ማለፍ ወይ ፓሪስ ሰን ጀርመንን ወይም ኒውካስልን ወይ ሞናኮን ወይ ኳራባግን ያገኛሉ። የቼልሲ ደጋፊዎችም በተመሳሳይ ወይ ፓሪስ ሰን ጀርመንን ወይም ኒውካስልን ወይ ሞናኮን ወይ ኳራባግን የማግኘት እድል አላቸው ማለት ነው። እነዚህን ብቻ ነው አሁን መጠቆም የሚቻሉ። ለአድማጮቻችን ምናልባት ትንሽ ግልጽ ሊሆንላቸው ይችላል። ስናወራ ከሌ ስንል ኮምፕሊኬትድም ውስብስብ ሊሆንባቸው ይችላል። ግን መጠቆም የምንችለው በ16ቱ ጥሎ ማለፍ ማንን ሊያገኝ ይችላል የሚለውን ከመንገሮች ሌላው ላይ ምናልባት ሬዲዮ ስለሆነ ጥሎ ማለፉ ላይ ጥሎ ማለፉ ካለቀ በኋላ ግልጽ ይሆናል። ጥሎ ማለፉ ላይ 16ቱ ጥሎ ማለፍ ላይ ግን በደንብ ግልጽ ይሆናል ማን እንደሚያገኝ ማለት ነው። አሁን ላይ ግን እነዚህን ብቻ ለመግለጽና ለመናገር ነው ሶፊ። በጣም አሪፍ